ብሩክ ተመልሶ ሀይሚ ጋር መጣ። እንግዲህ ሰማት ደስ ይላል። ታረቁ ማለት ነው። ድሩስ መች ተጣሉ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት ያለ እዝነት ራመት ከእናንተ ጋር ይሁን እያልኩ ዛሬ ከች ብያለሁ። ዛሬ ላይ የመጣሁት እንግዲህ በብሩክና በሀይሚ መሀል ነው። ብሩክና ሀይሚ ዛሬ ላይ እንግዲህ የመጡት ደስ በሚል ነው። ብሩክ ያው እንደምናውቀው ሴት ይዞ እየመጣ ሀይሚን አስቸግሯት ነበረ። ዛሬ ላይ ደግሞ ከቤት አስወጥተው ነበረ። በድጋሚ ደግሞ እሱ ከአንቺ ጋር አድራለሁ ብሎ እንግዲህ መጥቶ ሀይሚ ደግሞ ያው ጠርታው እሺ ብላ እቃውን ሰብስባለታለች። እሱ ደግሞ ያው እኔ ከአንቺ ጋር ላድር ነው የመጣሁት 4 ልጆችን ውለጅልኝ እያለ አብሬሽ ላድር ነው ብሎ እንግዲህ ሀይሚን የፍቅር ጨዋታ ነው የሚባለው፣ ፍቅር የሚያጫወት ነገር። ከዛም አልፎ ተርፎ እንግዲህ ሀይሚ ዛሬ ላይ በግ ብላ ጨርጭራ ነበረ። ያው እንግዲህ ፍቅራቸው ደስ በሚል ሁኔታ እንደዚህ የሚያስቀናም ነው። በጠባቸውም ላይም ፍቅራቸውም ደስ ይላል ማለት ነው። ብሩክ እንግዲህ ሀይሚ ወጣ እያለች ሻንጣውን በር ላይ ቆልላለታለች። ይህን ሻንጣ ይዘህ ካልሄድክ አውጥቼ እወረውርልሃለሁ ፊትህ እያለችው ነበረ። ግን ያው እንግዲህ ያሻንጣ ልብስ አለው ወይስ ባዶውን ነው የሚለው ደግሞ እንግዲህ ፈጣሪ ወቅና የምናውቀው ነገር የለም ማለት ነው። አሁን ላይ ዞሮ ተዛዞሮ እንግዲህ ብሩክ ያችኛይቱን ሚስቱን ነው ጓደኛውን ይዞ ሩም ነው የሚባለው ቤት ነበር። ዛሬ ላይ ልብስ ሊቀይር እና ሀይሜ እንደሆነ ይቀይር ነው የሚባለው መጥቶ ነበር ሊያድር። ሀይሜ ግን ያው ሻንጣ ሰብስባ እንጂ የቆየችው እሱ የእሱን ፍላጎት ወይም ደግሞ እሱ ከእሷ ጋር እንዲያደር ቦታ አልሰጠችውም ማለት ነው። በጣም ተናዳም ስለነበረ ማለት ነው። የታለች ጓደኛ? እኔ እኮ እንደ ሌሎቹ ሴት አይደለሁም። ዛሬ ላይ አንተ የማንንም ሴት ባጨማለክበት እጅህ የኔን ፀጉርና እንጂ ስማት ነካም እያለች እየቀለቀለችው ነበረ። እሱ ደግሞ ያው በሳቅም እኔ እኮ ከልጅነት ጀምሬ እስከ ማደግ ድረስ ያየሁት አንቺን እየዳበስኩ ነው፣ ምንድን ነው የምትይኝ? ሀይሜ ደግሞ እንዲህ አትንጨርጨሪ እያላት ነበር ማለት ነው። በነገራችን ላይ በሀይሜ ንዴት እንዴት ነው ደስ አይለባትም? ግን ንዴቱም ሁሉም ደስ ይልባታል። ብሩክ ዛሬ ላይ እንግዲህ ፈታ ዘና እያለ ሀይሜን በግድም ሆነ አስገድዶ እንግዲህ ስሟታል። ያው ይሄ ደግሞ እንዳልተጣሉ ያሳያል። ለሀይሜ እቃውንም ሰብስባ በር ላይ ብታረግለት እንግዲህ ዛሬ ደግሞ የእሱ ተራ ሆኗል። ባለፈው እዩ ነበረች የሀይሜን እቃ ሰብስባ ያስወጣቻት ያሰናበተቻት። ዛሬ ያው እዩ ከቤት አስወጥቷታል ብሩክ። ዛሬ ደግሞ እንግዲህ ከዛ ከቤት የብሩክ ተራ ሆኖ ሻንጣው ተሰብስቦ መንገድ በር ላይ ተደርጎለታል። ያን ሻንጣ ይዘህ ወደምትሄድበት ሂድ ተብሏል። ያው ባለፈው እንዳያችሁት ሀይሜ እዚህ ቤት ከሆነ የቤት ኪራዩንም አብረን ነበር የምንከፍለው እያለች ነበረ። አሁን ላይ ግን ለተከራዩ ራሱ በጥፍ ሰጥቼ በእኔ ስም እንዲሆንልኝ እፈልጋለሁ እያለች ሀይሚ ሁሉንም ነገር አስረድተዋለች። ከዛም ተናዳለችን በጣም ማለት ነው በሚገርም ሁኔታ። ምክንያቱም ሀይሚ አሁን ላይ ያደረገችው ነገር እኔ እንጃ። አንደኛ ነገር እውነቷን ነው። ሴት ልጅ ከቤት አይወጣም። አንተ ነህ የምትወጣው። ቤቱ የሁለታችን ወይም እሱ ተከራይቶ ቢኖርም ግን ደግሞ መውጣት ያለበት ነገር እሱ ነው። ያው እሱ አይደለችም። እሱ ደግሞ አልወጣም ካለኝ እኔ እወጣለሁ ብላ እንግዲህ ተዘጋጅታለች። እሱ ደግሞ ሲመጣ ለምን እስካሁን ጠበቅሽኝ? መውጣት ከፈለግሽ አትወጪም ነበር ወይ እስከ ዛሬ? እኔ እኮ አንተ እዚህ መምጣትህንና እንደዚህ የምታስቸግረኝ አልመሰለኝም እንጂ ቁጭ አልኩትኝ። እኔ እወጣለሁ እንጂ አብሬ እዚህ አልኖርም። ብትፈልግ ተሸከመው፣ ብትፈልግ ሽተው አንቺ ወይም ደግሞ እያለችው ነበረ። እሱ ደግሞ እንግዲህ እየቀለደ በቃ እንደዛ በስምሽ ከፈለግሽ 4 ልጆችን ውለጅልኝና በስምሽ ይሆናል፣ ከዛም አብረን እንኖራለን እያላተኝ ነበረ። ሀይሜ ደግሞ በብሩክ ንግግር እየሳቀችበት እያጨበችበት ነበር ማለት ነው። ከአዲሷ ሚስት ወይም ፍቅረኛ ሄድና ውለድ እኔ ምንድን ነኝ እያለችው ነበር ማለት ነው። በዚህም አጋጣሚ እንግዲህ ሀይሜ ያው እኔ እኮ እንዳንተ የሴት ወንድ ልጅ መቀያየር አይደለሁም እኔ ማለት እያለችውም ነበረ። በጣም የሚገርም ነበረ የሀይሜ መልስ ማለት ነው። ዛሬ ላይ እንግዲህ በሚገርም ሁኔታ ሀይሜና ብሩኬ ያው ጨዋታ ነው የሚባለው አሰኝቷቸዋል። ደስ ይላል በጣም ፍቅራቸው ይጨምር ነው የሚባለው። ፍቅራቸው ይጨምር ደስ ይላል።
ደስ ይላል ማለት ነው። ዛሬ ላይ ያደረጉት ነገር ማለት ነው። ያው ሀይሚም ተናዳ ሻንጣውን ብትሰበስብለትም ግን ደግሞ ደስ የሚል ቆይታ ነው የቆዩት ማለት ነው። ያው እነሱ ብሩክ ከዛችም ጋር ቢሄድም ሀይሚና ብሩኬ ደግሞ የትም እንደማይለያዩ የሁላችንም ሀሳብ እንትን ነው ማለት ነው። ደስ ይላልም። እኔ እንጃ ከምንም በላይ ደግሞ በቃ ምን ልበላችሁ እኔ የእነሱ ነገር ስታይላቸው ምናምን ነገር ተመችቶኛል ማለት ነው። ለማንኛውም ደስ ብለዋል። እንግዲህ ብሩክም ሻንጣው ይቀመጥልኝ ብሎ ትቶ ወጥቷል። እሷ ደግሞ በሩ ላይ ወርውራዋለሁኝ ወይም ደግሞ በቃ የቤቱን ቁልፍ ዛሬ በእጄ ነው የማደርገው፣ ቁልፍን ሁሉ አውጥታ ስጠኝ፣ ከዛሬ ጀምሮ እዚህ ቤት አትመጣም፣ ያው ጓዝህን ይዘህ ወደምትሄድበት ሄድ ብለው ነበረ። እሱ ግን ሊሰማትም አልቻለም። ስመጣ በሌላ ጊዜ ሻንጣዬን እወስዳለሁ ብሎ እንግዲህ ቤት አስቀምጦት ሄዷል። ሀይሚ እውነትም አውጥታ በር ላይ ትጥለዋለች ያንን ሻንጣ ወይስ ምንድን ነው? ለማንኛውም እንግዲህ የሀይሚና የብሩክ ድራማ ልክ እንደነ አብርሽና ሩታ እየቀጠለ ነው ያለው ማለት ነው። በጣም ደስ ይላል። ጨዋታቸው ይችሉበታል የምትሉ በላይ በሸራ አሳዩኝ ማለት ነው። ደስ ይላል ግን አንዳንድ ጊዜ ግን ደግሞ ደስ ይላል ማለት ሳይሆን በጣም እየገነነ ባይደረግ ደስ ይላል ድራማው ማለት ነው። በሃይማኖትም ድረስ እየተማለ ነው። ያው ይሄ ደግሞ እንግዲህ በማል እኔ ምን ያመጣዋል በሚለው ነው። እና ለማንኛውም ውዶችዬ ማለት ነው የሀይሚና የብሩክ ድራማ ዛሬ ላይ እንግዲህ ስንተኛው ቁጥር ላይ እንደደረሰ ባናቅም ወደ ማብቂያው እየደረሰ ይመስላል ማለት ነው። ምክንያቱም ሀይሚና ብሩክ ዛሬ እንግዲህ ቤታቸው ሆኖ አብረን እናድራለን በሚል ሁኔታ ነው ብሩክ የመጣው። ያው ሀይሚ አሁን ላይ ብታስወጣውም እሱ ግን ከሀይሚ ጋር ለመኖር እና የአራት ልጆቹን ሀሳቡን እንግዲህ በአንድ ጊዜ አራት ልጆችን ለመኖር ነበር የመጣው። አልሆነለትም ማለት ነው። ሀይሚ እንግዲህ ዛሬ ላይ ውጣ እያለችው ነበር። ውጣ 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 እያለችው ነበር። እሱም ይኸው የሚገርም ነው። የምን መውጣት ነው? ከፈለግሽ ደግሞ ውጪ አንቺ እያላት ነበር። ሀይሚ እንግዲህ አሁን ልትወጣ ከቤት እንዴት ነው? ከወንድ ልጅ እኮ ከሴት ልጅ እኮ የወንድ ልጅ መውጣት ቀለል ይላል ማለት ነው። ለማንኛውም ወዶችዬ እወዳችኋለሁኝ። አላህ ሱብሃነሁ ወተዓላ በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ከዚሁ ሰናበታችኋለሁ። ግን ቪዲዮውን ላይክ፣ ሼር እያደረጋችሁ አጠናክሩኝ። አላህ ሱብሃነሁ ወተዓላ ወጥቶ ከመቅረት ይጠብቀን። እንግዲህ ሰሞኑ ያየነው ሁሉ በጣም የሚዘገንን የሚያስጠላ ነገር ነው ማለት ነው። አንዳንዴ ህይወት እንዲህ ነው። ህይወት መቼም ይቀጥላል። ግን ደግሞ በቃ ለሚመጣብን ፈተና ሶብር ማድረግ ነው። እኛ እናሳካለን፣ አላህ ደግሞ በቃ ሀሳባችንን ሁሉ ያሳካልናል ማለት ነው። እና ውዶቼ ለማንኛውም ቪዲዮውን ላይክ፣ ሼር እያደረጋችሁ አጠናክሩኝ። ወጥቶ ከመቅረት ሁሉ ይጠብቀን። አሁን ላይ በቃ የሰው ህይወት ልክ እንደ እንስሳት፣ ኧረ እንስሳት ራሱ እንደ ሰው ህይወት አይደለም ማለት ነው። እኔ እንጃ ከምንም ከማንም በላይ ነው እንትን ያለው ማለት ነው። እና የሀይሜና የብሩክ ጉዳይ ደግሞ ዛሬ ላይ ብሩክ በድጋሚ ሻንጣው ተለቃሞ ተሰጥቶታል። እቃውን ይዞ አሁን ይመለሳል አይመለስ የሚለውን በቀጣይ እናያለን ማለት ነው። አዩስ እንዴት ናት? ዛሬ ላይ እንግዲህ ምንድን ነው ትንሽ ቆይት ብላ ደግሞ ሀይሜ ጋር ማንጨርጨርጨርጨር እያደርጉት ይሆናል ማለት ነው። ፕራንኩም ሁሉም እየተሳካ ይመስላል። ሀይሜና የነ ብሩክ ድራማ እንደቀጠለ ነው የምትሉ በላይ እያሳያችሁኝ ኮመንት አድርጎኝ ማለት ነው። ግን ደስ ይላል አይመስልባቸውም ማለት ነው። ልክ ሀይሜም ትችልበታለች እንበል ወይስ ምንድን ነው ማለት ነው። እና ውዶችዬ በቃ ውድ ሀገሬ ልጆች ወዳችኋለሁ። አላህ ይጠብቀን። አላህ በያላችሁበት ሁሉ እዝነታችሁ ረህመታችሁ ከእናንተ ጋር ይሁን ብያለሁኝ። እወዳችኋለሁ። ባይ ባይ። አላህ ያክብርልኝ። አላህ ሱብሃነሁ ወተዓላ ይጠብቃችሁ። አላህ ይጠብቀን። መልካም ሁሉ አላህ ያምጣልን ማለት ነው። ሀገራችንን ሰላም አላህ ያድርግልን ነው
እና ወደ ልጅ ይደረጋችኋለሁ። ባይ 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 ባይ። አላህ ይጠብቀን ከመቅረት